በማይናማር ርዕደ መሬት 1700 ሰዎች መሞታቸውን ተከትሎ የአንድ ሳምንት ብሔራዊ ሐዘን ታወጀ። በየካቲት ወር ብቻ ከፍጥነት ወሰን በላይ ያሽከረከሩ 2806 አሽከርካሪዎች ተቀጡ። የአዲስ አበባ ስቴዲየም ቀሪ ስራዎችን ለማጠናቀቅ 18.6 ቢሊዮን ብር ተመደበ ተባለ። ኢትዮጵያ የኬንያ የኤሌክትሪክ ኃይል ኤክስፖርት እንደተቆጣጠረች ተገለጸ። ሰላም ጤና ይስጥልኝ። ይህ ዴሊ ኒውስ ነው። የዕለቱን ዜናዎች ከላይ በጠቀስኩት አርዕስተ ጉዳዮች ጀምረናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩ ወደ ዝርዝር መረጃዎቹ አልፋለሁ። አብራችሁን ቆዩ። በማይናማር ርዕደ መሬት 1700 ሰዎች መሞታቸውን ተከትሎ የአንድ ሳምንት ብሔራዊ ሐዘን ታወጀ። በማይናማር ባለፈው ሳምንት አርብ ዕለት በደረሰው አስከፊ ርዕደ መሬት የሞቱ ሰዎች ከ1700 በላይ ደረሰ። ይህንንም ተከትሎ የሀገሪቱ ወታደራዊ መንግስት ለአንድ ሳምንት የሚቆይ ብሔራዊ ሐዘን አውጇል። በዚህ አንድ ሳምንት ወቅት ሰንደቅ ዓላማው ዝቅ ብሎ እንዲውለበለብ አጃንስ ፍራንስ ፕሬስ ዘግቧል። በሚያንግ ህላይንግ የሚመራው ወታደራዊ መንግስት በአውሮፓውያኑ 2021 መፈንቅለ መንግስት ነው ስልጣን የተቆጣጠረው። ወታደራዊ መንግስት አገሪቱን እየመሩ የነበሩትን አንግ ሱን ቺን ማሰርን ጨምሮ በተቃዋሚዎች ላይ የኃይል እርምጃዎች እየወሰደ መሆኑ ይታወቃል። ከማይናማር ሪፖርት ለማድረግ አስቸጋሪ ከመሆኑ ጋር ተያይዞ በርዕደ መሬቱ የሞቱ ሰዎችን ቁጥር ማረጋገጥ ፈታኝ አድርጎታል። ሆኖም የአሜሪካው የሎጂስቲክ ጥናት አርብ ዕለት እንዳስታወቀው ከ10 ሺህ በላይ ሰዎች ሞተው ሊሆን እንደሚችል ገልጿል። አርብ ዕለት 7.7 በማግኒቲዩድ የተለካ ርዕደ መሬት የተከሰተ ሲሆን ከማይናማር አልፎ በአጎራባች አገራትም ንዝረቱ ተሰምቷል። የአደጋ ጊዜ ሰራተኞች የሰዎችን ሕይወት ለማዳን እየተረባረቡ ቢሆንም የሟቾች ቁጥር እየጨመረ ነው። ከፍተኛ የመሳሪያ እጥረት፣ የተቆራረጠ የመንገድ አውታሮችና የተበላሹ መንገዶች እንዲሁም ድልድዮች ፍለጋው ላይ እንቅፋት ፈጥረዋል። በማይናማር የሚገኙ ሆስፒታሎች በርዕደ መሬቱ በከፍተኛ ሁኔታ እየተጎዱ ሲሆን በርካቶችን በተጎጆች መጨናነቃቸውን የዓለም ጤና ድርጅት ባልደረባ ማርጋሬት ሃሪስ ለቢቢሲ ተናግረዋል። ቢያንስ 3 ሆስፒታሎች ሙሉ በሙሉ ከአገልግሎት ውጪ ሲሆኑ ሌሎቹ 22ቱ ደግሞ በከፊል መጎዳታቸው አገልግሎት መስጠት ተስኗቸዋል ብለዋል። የተጎዱትን ከማከም በተጨማሪ እንደ ኮሌራ ያሉ በሽታዎች እንዳይዛመቱ የረድኤት ሰራተኞች እየተረባረቡ መሆናቸው ተናግረዋል። የተባበሩ መንግስታት ድርጅት $8 ሚሊዮን አስቸኳይ እርዳታ እንዲያቀርቡ ጥሪውን አቅርቧል። በጦርነት እየታመሰች ባለችው ማይናማር የከፋ ሰብአዊ ቀውስ ሊደርስ እንደሚችል እያስጠነቀቁ ነው። በጎዳናዎች ላይ የአስክሬኖች ሽታ እየተዛመተ እንደሆነ ቢቢሲ ሰምቷል። የማይናማር ወታደራዊ መሪዎች ለ4 ዓመታት ሲዋጉ የነበረው ታጣቂ ላይ የአየር ድብደባቸውን ቀጥለዋል። በመቶዎች የሚቆጠሩ ሰዎችን ሕይወት የቀጠፈው ርዕደ መሬት እንዳልገታቸውና ክስተቱን ተከትሎ የአየር ድብደባዎች መፈጸማቸው ተነግሯል። በአጎራባሽ ታይላንድ 19 ሰዎች በርዕደ መሬት ሕይወታቸው አልፏል። በዛሬው ዕለት በሺዎች የሚቆጠሩ ነዋሪዎች በርዕደ መሬቱ ምክንያት በባንኮክ ከተሰነጠቁ ህንፃዎች እንዲወጡ ተደርገዋል። በመዲናዋ የተደረመሰው ከፍ ያለ ህንፃ ፍርስራሽ ስር ተቀብረው ያሉ 75 የግንባታ ሰራተኞችን በህይወት የመታደግ ስራ ቀጥሏል። የከተማዋ አስተዳዳሪ እነዚህን ሰራተኞች አሁንም በህይወት ለማግኘት ተስፋ አለን ብለዋል። በየካቲት ወር ብቻ ከፍጥነት ወሰን በላይ ያሽከረከሩ 2806 አሽከርካሪዎች ተቀጡ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የትራፊክ ቁጥጥርና ኩነት አስተዳደር ዳይሬክቶሬት በየካቲት ወር 2017 ዓ.ም ባካሄዳቸው የቁጥጥር ስራዎች አንዱ በሆነው በህግ ከተወሰነ የፍጥነት ወሰን በላይ ማሽከርከር ላይ 2806 አሽከርካሪዎች በህግ ከተወሰነው የፍጥነት ወሰን በላይ ሲያሽከረክሩ በመገኘታቸው የእርምት እርምጃ መውሰዱን አስታውቋል። ዳይሬክቶሬቱ ያከናወነውን ስራ አስመልክቶ በሪፖርት እንደገለጸው በየካቲት ወር 3102 አሽከርካሪዎች ላይ ምርመራ ለማድረግ አቅዶ 2806 አሽከርካሪዎች በህግ ከተወሰነው የፍጥነት ወሰን በላይ በማሽከርከራቸው የእርምት እርምጃ ተወስዶባቸዋል። በዚህም የቂርቆስ ክፍለ ከተማ ከፍተኛውን ከህግ በተወሰነ የፍጥነት ወሰን በላይ ማሽከርከር የተገኘበት ሲሆን ልደታና ኮልፌ ቀራኒዮ ክፍለ ከተሞችም ይከተላሉ ተብሏል። በከተማዋ በቀን በአማካኝ አንድ ሰው በመንገድ ትራፊክ አደጋ ምክንያት ሲሞት ከ2 እስከ 3 ሰው ላይ የአካል ጉዳት እንደሚደርስ የገለጸው ዳይሬክቶሬቱ ለዚህም እንደ ምክንያት ከሚጠቀሱት ውስጥ ከፍጥነት ወሰን በላይ ማሽከርከር አንደኛ ምክንያት መሆኑን አስታውቋል ሲል አሃዱ ሬዲዮ ነው የዘገበው።
የአዲስ አበባ ስቴዲየም ቀሪ ስራዎችን ለማጠናቀቅ 18.6 ቢሊዮን ብር ተመደበ ተባለ። የአዲስ አበባ ስታዲየም ቀሪ ስራዎችን ለማጠናቀቅ 18.6 ቢሊዮን የተመደበ ሲሆን ስታዲየሙ ከ2 ዓመት ባነሰ ጊዜ ውስጥ ለማጠናቀቅ እንደሚሰራ ተገልጿል። የአዲስ አበባ ስቴዲየም ቀሪ ስራዎችን ለማጠናቀቅ ዛሬ በስካይላይት ሆቴል የስምምነት ውል ተፈጽሟል። ውሉን የባህልና ስፖርት ሚኒስትር ወይዘሮ ሸዊት ሻንካና የቻይና ኮሚኒኬሽን ኮንስትራክሽን ካምፓኒ ተወካይ ተፈራርመዋል። ግንባታውን ጠቅላይ ሚኒስትር አብይ አህመድ እየተከታተሉት እንደሚገኙ ሚኒስትሯ ተናግረዋል። የስታዲየሙ አማካሪ የሆነው ሜኤሽ ካምፓኒ ስራ አስኪያጅ መሰለ ኃይሌ ቀሪ ስራዎችን ከ2 ዓመት ባነሰ ጊዜ ውስጥ ለማጠናቀቅ እንደሚሰራ ገልጸዋል። ኢትዮጵያ የኬንያ የኤሌክትሪክ ኃይል ኤክስፖርት እንደተቆጣጠረች ተገለጸ። የኬንያ የኢነርጂና ፔትሮሊየም ተቆጣጣሪ ባለስልጣን ባለፈው ሳምንት እንደገለጸው ከውጭ ከሚገባው የኤሌክትሪክ ኃይል ከፍተኛውን የገበያ ድርሻ የያዘችው ኢትዮጵያ ነች ተባለ። እስከ ታህሳስ ባሉ 6 ወራት ውስጥ ኬንያ ከውጭ ካስገባችው ኤሌክትሪክ ኃይል 84.9 በመቶ በኢትዮጵያ የተሸፈነ ሲሆን ኡጋንዳ 14.8 በመቶን፣ የታንዛኒያ ታኒስኮ ኩባንያ ደግሞ 0.24 በመቶን ሸፍነዋል። ኢትዮጵያ ወደ ኬንያ የምትልከው የኤሌክትሪክ ኃይል በከፍተኛ የጨመረው እንደ አውሮፓውያን አቆጣጠር በ2022 ኬንያ ፓወር እና የኢትዮጵያ ኤሌክትሪክ ኃይል ከደረሱ ስምምነት በኋላ እንደሆነም የኬንያ ሚዲያ በዘገባው አመላክቷል። በስምምነቱ መሰረት ኢትዮጵያ ወደ ኬንያ 200 ሜጋዋት የኤሌክትሪክ ኃይል መላክ የጀመረች ሲሆን ሁለቱ ጎረቤት ሀገራት ይህንን መጠን ወደ 400 ሜጋዋት እንደሚያሳድጉት ይጠበቃል። ኢትዮጵያ በኬንያ በኩል ወደ ታንዛኒያ የኤሌክትሪክ ኃይል ኤክስፖርት ለማድረግ ሂደቶችን መጀመሯ የሚታወቅ ነው። ይህ ዴይሊ ኒውስ ነው። የቻናላችን ቤተሰብ ስለሆናችሁ እናመሰግናለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቤተሰብ ከሆናችሁ ላይክ፣ ሼር፣ ኮመንት እንድታደርጉ በአክብሮት እየጋበዙ የዕለቱን ዜና እዚህ ጋር በቃን። ቸር ጊዜ ለእናንተ።